ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? ያላችሁኝ ያለውኝ እግዚአብሔር ይመስገን። እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። በዓል እንዴት ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዓል እንዴት እያከበራችሁ ነው? አለን እኔ ግን ማለት ነው ቀብራራው ጋሻ አብርሃም በጣም ነው የሚያስቀኝ ባይዘዌ ማለት ነው። ለምን በሉ በቃ ሚዲያው ላይ እኔ ብቻ ነው የማነጋግረው እያለ ነው ጋሻ አብርሃም። ይመች በቃ አንተ እናቱ ወልደሃለች ማለት ነው። ምንም ቢሉ ምንም ማሰማ። አሁን እኔ ድራማ ነው ስል ቆይቼ ዛሬ ላይ ከኤርሜላ ጋር እንደዚህ ተለጥፈ አብረህ የባህል ልብስ አሰፍተ ምንድን ነው? አይኖ ይሄ ከዚህ የበለጠ እንትን የለም በእርግጥ። ምክንያቱም ሚስትህን ትተህ ከሌላ ሴት በበዓል ራሱ ይሄ ድራማ ነው ሊያስብል አይቻልም። እና ብዙዎቹ ድራማ ነው አትበይ፣ በቃ ይሄ ድራማ አይደለም እያላችሁኝ ስለሆነ ለእናንተ በቃ ድራማ አይደለም፣ ግን ለእኔ አይኖ እንደዛ ብዬ ነው የምቀበለው። ገባችሁ? ግን ደግሞ ሩታስ በዓል ከደስታ ጋር ነው የምታከበሳልፈው ወይስ ደግሞ ከማን ጋር ነው? እና ትላንትና ሰሞኑ ቪዲዮ እየሰራሁ አልነበረም እና በዓል ስለነበረ ማሮቼ፣ በዛ ላይ ማማት ነው ስቅለት ነው ምናምን አልተመቸኝም። በዚሁ ለቀን ቪዲዮ አልሰራሁም እና ቪዲዮቼ ስትወጡ ላይክ እያረጋችሁ ውጡ። በጣም ነው የምወዳችሁ። እንግዲህ ሄርሜላና ሩታ ዛሬ የፍልሚያ ጌም አላቸው። እንግዲህ እንደምታውቁት ጋሻ አብርሃም ወይም ደግሞ ቀብራራው ከሄርሜላ ጎን ነኝ፣ ሄርሜላ የምታሸንፈው አለ። የልዑልን አትቶ ሄርሜላ ነው የምታሸንፈው። በእርግጥ የልዑልናት የተወችበት የራሷ ምክንያት አለ። ምክንያቱም ጸባይ አልገዛ ስላለች ቢተዋት ባይተዋት ምንም አይመለከተንም። ስለዚህ እኛም ሄርሜላ ነው የምንደግፈው ማለት ነው ሴቶችዬ። ስለዚህ ዛሬ ጌም ስላላት ሄርሜላ ጎንነን አለቃ። አሁን ደግሞ ጾሙን ተፈታ። እስኪ እንዴት እንደምንሆን ደግሞ እናናቃለን የኔ ውዶች። እና ላይክ ምናምን እያረጋችሁ አበረታቱን። እንደዚህ ባይሆን ግን ደስ ይል ነበር። በበዓል ቀን የልጅህን እናትተህ ያው እነዳኒ ናቸው በእርግጥ መቼስ አሁን ይህ ሁሉ ነገር እያሽቃበጡ ለዚህ ያደረሱት። ግን ያው በዓል ከማን ጋር ነሽ ሩቲ ለማለት ያክል ወዳለሁ። አሽቃባጮቹ እስኪ ከማን ጋር ነው የምታሳልፈው ብላችሁ ኮመንት ላይ ጻፉ። የሄርሜላ ደጋፊዎች ደግሞ ቪዲዮ ላይክ በማድረግ ውጡ፣ ላይክ አድርጉ። ለሌሎቹም መቼስ እኔ በቃ ሌላ ነገር ልናገር ነበር። የምር ይቅርብኝ። እንደው በትንሳኤው መልካም ደስታ ምናምን መስበክ ነው የምፈልገው። ግን ምን ዋጋ አለው? ለማንኛውም ወዳችኋለሁ። መልካም በዓል ይሁንላችሁ በያላችሁበት። የሄርሜላ ጌም ያው ማታ ቀጠሮ እንደተከበረ ነው። ላይቭ ላይ ስላሉ የሄርሜላ ቤት እንዳትቀሩ። አንበሳም ያላችሁ ሰዎች አንበሳ በማውረድ የመዳን ቅመሞች ማለት ነው። አንዳንድ በጎቹ አንበሳ አውርዱ፣ አውርዱ ግድ ነው።